ሰላም ሉሉ፣ እንዴት ነሽ? ደህና ነሽ? ስራ ጤና? አው ሶፊና ፉፉ እውነት ነው ፍቅራቸው እውነት ነው፣ የእውነት ነው የሚጋቡትና እንግዲህ እኔ እዛው ነኝ ያለሁት ምናምን ነገር ስራንም እንደ ስራ እያስኬዱ ቢሆንም ፍቅራቸው ግን የእውነት ነው። ሶፊና ፉፉ የእውነት ነው የሚፋቀሩት፣ የእውነት ነው የሚዋደዱትና መብሩክ በሏቸው። ሶፊና ፉፉ ሊጋቡ ነው። በቃ ምንም ማድረግ አይቻልም። በነገራችን ላይ አብረው በጣም ነው የሚሄዱት። የእውነቴን ነው የምላቸው። ትናንትናማ ሮማንቲክ ነው የሚባለው ምንድን ነው የሚባለው? ሮማንሲ ሮማንሲ ያው ትናንትናማ ማለት ነው እግሩን እያጠበችለት ሶፊዬ ማለት ነው። በጣም ነበር ደስ የሚሉት። እንግዲህ አክስትየው ማለት ነው ተጋቡ በቃ አብራችሁ ሁለታችሁ ትሄዳላችሁ። ጥሩ ልጆች ናችሁ፣ ንጹህ ናችሁ። ያንን ምንድን ነው ያሉት? ወይ ቪዲዮን አዳምጬው ነበር። በነገራችን ላይ የሶፊ አክስት ቶፊቅን በቃ ሀላስ ጠልተውታል። ምክንያቱም ለሶፊ ጥሩ ነገር አልሰራም ማለት ነው። ቶፊቅ በሶፊ ላይ ያደረገው ነገር እኔ ጥሩ ነገር የለም ማለት ነው። ብዙ መጥፎ ነገሮችን ስላደረገባት የሶፊ አክስት ቶፊቅን በቃ አልፈለገችውም፣ እንደዛ ነገር ማለት ነው። በነገራችን ላይ ዛሬ አበዛሁና ማለት ነው። የተዋደደ ሰው ወይም የተፋቀረ ሰው አብሮ ይኖራል ማለት አይደለም። ሶፊ ቶፊቅን ብታፈቅረውም በቃ በአንድ ጎን ይመስለኛል ማለት ነው። ወይም ደግሞ አብሮ መኖር አይችሉም በቃ ፍቅር ብቻውን ምንም አያደርግም። መከባበር መኖር አለበት፣ መረዳዳት መኖር አለበት፣ መተዛዘብ መኖር አለበት። በቃ ይሄ መከባበር በትዳር መሀል መከባበር መኖር አለበት። በትዳር መሀል መፈቃቀር ማለት በፍቅር መሀል በቃ መከባበር በትዳርና በፍቅር መሀል ማለት ነው መከባበር መኖር አለበት። ሶፊና ቶፊቅ ደግሞ ይሄ ነገር ከነሱ የለም። አሁን ላይ በቃ መከባበርን ያየሁት በፉፉዬና በሶፊ ላይ ነው ማለት ነው። ስለዚህ እናንተ ሁለታችሁ በቃ ደስ የምትሉ ጥንዶች ናችሁ ማለት ነው። ፉፉዬም በጣም መልካም ልጅ ነው። ቶፋዬም እንግዲህ እንድትንዘላዘልክ መኖር ነው። ምንም ማድረግ አይቻልም። አንተ 10 ሴት ማቀፍ ተወዳለህ በነገራችን ላይ ማለት ነው። ወይኔ ወንድሜ በቃ ሊሄድብህ ማለት ነው። ሊሄድብህ እውነቴን ነው የምላቸው። እንዴ ትናንትና እኮ ሮማንቲክ ነው የሚባለው ሮማንሲ ምንድን ነው የሚባለው? ሮማንሲ አሁን እንደዛ ነገር ማለት ነው። የፉፉዬና የሶፊ ማለት ነው። በቃ ምን ልበላችሁ ታይታኒክ ፊልም በሉት። በቃ እንትኑ ይሄ መርከቡን ይሄ ትልቁ መርከብ ታይታኒክ ፊልም የተሰራበት ትልቁ መርከብ ብቻ ነው እንጂ የቀራቸው ማለት ነው። ፉፉዬና ሶፊ በቃ ታይታኒክ እንዴ ሶፊ ሰራተኛ አላት እናንተ ሶፊ ሰራተኛ አላት። ጎበዝ የምር የንጅግና ሲጀግና ሲነ በነገራችን ላይ አሁንም አላድንቅሽ ማለት ነው። በፊት ማለት ነው ቶፊቅን ወደድኩት ተሰቃየው ያክ ስታለቅሽ በጣም ነበር የምታናጂ ማለት ነው። እኔ ሚዲያ ወጥታ አፈቅረዋለሁ ብላ የምታለቅ ሴት ወንድ ልጅ እንደዚህ በቃ አልወድም ማለት ነው። በቃ ያ ወንድ ከሄደ የራሱ ጉዳይ ባናቱ ይዘቅዘቀ ማለት ነው። በቃ እኔን ጥሎኝ ከሄደ ለኔም ቦታ አይኖረኝም ለሱ። ገባችሁ አይደል? ፍቅር ደግሞ ሳምንት ታለቅሳላችሁ፣ ትጎዳላችሁ። ግን ጥሏችሁ ለሄደ ሰው ማልቀስ አይገባችሁም ማለት ነው። ሶፊዬ ማለት ነው በፊት በቃ ስታለቅሺ ምናምን በጣም ነበር የምታናድጂ ማለት ነው። ግን አንቺ ጀግና ሴት ነሽ እና ሰራተኛ አላት ሶፊዬ እንግዲህ ማለት ነው። በጣም ደስ ይላል። ፈጣሪ ከፍ ከፍ ያድርግሽ የስደቷ እህቴ ማለት ነው። አሁን ደግሞ ከፉፉዬ ጋራ ጉዞ ወደፊት ማለት ነው። በጊዜ ቪዲዮ ልቀቁ። ጤነኛ ናችሁ እናንተ? ትናንት ወዳ ፉፉ የማነው ስሙ ቶፊቅ ከስንት ሰዓት በኋላ ከ5 ሰዓት ላይ ላቀቀ። እናንተ ለምንድን ነው የምታመሹት ማለት ነው? ፍቅርዬ ጠፍታለች ልበል ወይስ እኔ ቪዲዮ ያልመጣልኝ አለ። በነገራችን ላይ ፍቅርዬ ከዚህ ስራ ላይ ብትደበለቅ ደስ ይለኛል። ምክንያቱም እሷም እንድታደግ ወረቢ እንድታደግ እፈልጋለሁ ማለት ነው። እና ፍቅርዬ ማለት በቃ አንድ ሰው አብሮ መኖር ካልቻለ አብሮ ቢሰራ ምን ችግር አለው ማለት ነው። በቃ ምንም ችግር የለውም። እና ከቶፊቅ ጋር ምናምን የሆነ በቃ ተደብልቀሽ ከነሱ ጋር ስራውን ብታጧጡፉት ለሁላችሁም ይጠቅማችኋል ማለት ነው። እዚህ ጋር ፍቅርዬ ብትገቢና በስራ ምክንያት በቃ እንደ ስራ ብታስከዱት አንቺን ብትሰሪ ብትጠቀሚ ደስ ይለኛል ማለት ነው። ምክንያቱም እኔ እንድታድጊ ስለምፈልግ ማለት ነው። እኔ በነገራችን ላይ ሙስሊም የሚሆን ክርስቲያን ሁሉም እንዲያድግ ፈልግ ማለት ጥሩ ሰው እኔ እንደዚህ ውሸት ነው እንደነሱ የሚሰሩት የሆነ አስመሳይ የሆነ እንደዛ ነገር በጣም ውሸት የሚያበዛ እንደዛ ምናምን አልወድም እንጂ ሁለታችሁንም ወዳችኋለሁ። እኔ ሁላችሁንም ወዳችኋለሁ እና እንደዚህ ብትሰሩ ምናምን ችግር የለውም ማለት ነው። ፍቅርዬ ደግሞ ከነፉፉዬ ጋር ማለት ከነቶፊቅ ፉፉዬ አላልኩም ማለት ነው።
ከነ ቶፊቅ ጋር ተደብልቀሽ ከሱ ጋር ማለት ነው። እሱ ጋር ተጣላሽ ማለት ነው። ብቻ የሆነ ድራማውን ብታጧጥፉትና ብተደብልቀሽ አንቺን ብታድጊ ደስ ይለኛል። እንድታድጊ ስለምፈልግ ነው እና እላችኋለሁ ማለት ነው። ወደ እነ ደመቁ እመጣለሁ ማለት ነው። ደመቁ ይውይን ያባት አሻንጉሊቱ ተገረዘ እንዴ? ወይ መድኃኒቱን በጣም አብዝተሽዋል ሩታዬ ማለት ነው። የማን ልጅ ነው ግን የተገረዘው? ሆስፒታል የገባችሁት ከፈላችሁ ለሆስፒታል እና ሩታዬ ከአይንሽ ላይ በጣም መድኃኒት አብዝተሻል። ሀታ ከንፈርሽ ምን ያበጠው በነገራችን ሁሉንም ነው የለቀለቅሽው አይደለ? ከዛ ውይን ያበጠ ውሸት ስለሆነ እኮ ነው የምታለቅሱት ማለት ነው። ውሸት ስትል ስለሆነ አለቀሽ እንጂ እውነት ቢሆን እንደዚህ የሆነ የሚካበር ነገር እውነት ነገር ከሆነ እንደዚህ የሚካበር ነገር ምናምን አይኖረውም ማለት ነው። አንቺ ውሸት ስለሆነ ወይኔ አባታ ለከሰበር እስኪ እንትኑን እንጠብቃለን ማለት ነው። ሩታና ያብረሽ እንግዲህ ክርስትናውን እንጠብቃለን ማለት ነው። እንግዲህ ክርስትናው ላይ እንደማትዋሹ መቼም አባቶችን ይዛችሁ እንደማትዋሹ ተስፋ አለኝ። እናንተ ባይዘወይ ለእምነታችሁ ክብር የላችሁም። እኔ ሩታ በኢንስታግራም ሼር ሪፖስት ምናምን የምታደርገው በነገራቸው የጴንጤ መዝሙር የሆነ እንደዛ ነገር ነው እንጂ የኦርቶዶክስ እንትን መዝሙር ሼር ምናምን ሪፖስት ስታደርግ ምናምን አላይም ማለት ነው። እና መቼም ለእምነታችሁ ክብር የላችሁም። ቢሆንም ግን በዚህ ላይ መቼም ትቀልዳላችሁ ብዬ እንግዲህ እንጠብቃለን። የማን ልጅ ይዛችሁ ሄዳችሁን ክርስትና የምታስነሱት ማለት ነው። ያኔ ጉዱ ይለያል። 40 ቀን ወንድ ልጅ 40 ቀን መሰለኝ፣ ሴት ልጅ 80 ቀን እንደዛ ነገር ነው። እምነታችሁ ያኔ መግባት አልፈልግም። የዛኔ እንግዲህ ሩታዬና አብሬሽ እናትና አባቷ ማለቴ የህፃኑ እናትና አባት የአሻንጉሊት እናትና አባት እንግዲህ የዛኔ ልጃችሁን አቅፋችሁ እንደ ማንኛውም ሰው ምሳሌ ብዙ ሰዎች ክርስትና አስነስተዋል ማለት ነው። በቅርቡ የወለደች ከእስር ቤት የወጣ ናሆም ነው ስሟ ናሆሚ የወንድ መሰለኝ ናሆም የምትባል አለች። እሷ ራሱ እስር ቤት ከማን እንዳረገች ያው ዝም ብላ አርግዛ ማለት ነው ወልዳ ከእስር ቤት ተፈታ አድርጋለች ማለት ነው። እንግዲህ ብዙ ሰዎች በተሰበሰቡበት ጓደኞቿ እናቷ ምናምን በተሰበሰበችበት አድርጋለች ማለት ነው። እንግዲህ ክርስትናው ላይ እንግዲህ ተዋሻላችሁ ብዬ አላምንም። እናየዋለን እየደረሰ ማለት ነው። እንደው እንዳትዋሹት እንዳታደርጉት። እውነቴን ነው የምላችሁ። አብሬሽና ሩታ የብር ጥማት በጣም አለባችሁ። አጠግቡም ሆዳም ስለሆናችሁ ማለት እና እዚህ ጋ በእምነት ጉዳይ እዚህ ጋ የመጣችሁ እግዚአብሔርን ማርያምን ምናምን ብትሉ መቼም ማለት ተው የሚላችሁ በነገራችን ብዙ የሚምል ሰው አልወድም ማለት ነው። እምነት ነው በቃ ማንኛውም ሰው እምነቱን ማክበር አለበት። ገባችሁ አይደለ? እኔ በእምነቴ 10 እየመጣ በቃ የሆነ ነገር ከሰራ እቃወማለሁ ማለት ነው። እዚህ ጋር ወላሂ ምናምን ሊሉ ይችላሉ፣ ግን በብዛት ፉፉ ነበረ በጣም ወላሂ የሚለው ያኔ ብዙ አይበዛ ማለት እና እናንተ በጣም ነው የምትቀልዱት በእምነት ማለት ነው። በእምነታችሁ በጣም ትቀልዳላችሁ። ለእምነታችሁ ምንም አይነት ክብር የላችሁም እና አሁንም መቼም ክርስትና ብላችሁ የሆነ በእርግጥ የውሸት ከሆነ ብዙ ይዛችሁ አትሄዱም። ያው አላ ቤተሰብ እንደዛ ነው እና እንዳትሞክሩት መቼም በዚህ ከቀለዳችሁ እኔ እንጃ ማለት ነው። ሰው መሆናችሁ በራሱ ያጠራጥረኛል ማለት ነው። እንደዛ ነው እላችኋለሁ። ትላንትናም እንግዲህ ሄርሜላን ያፈቅራተው ምናምን ሩት አልፈልግም ማለት 2 ዓመትሽ አልፈልግም እያልሽ እኮ ሌላ የላቸውም ስራ አልፈልግም እፈልግሻለሁ እንደዛ ጭቅጭቅ አንቺዬ አርግዘሽ ከአንድ ወር ማለት ሳትይ ውሸት አረገዝኩ ብለሽ 1 ወር እስከ 9 ወር ድረስ እኝኝኝኝኝ ስትኖርሽ አሁንም ወለርሽ አሁንም እኝኝኝኝ አንቺ ነዝናዛ እንዴ ትንሽ ረፍት አታደርጊም? ትንሽ በቃ የት ይሄዳል? እንዲሁ ብሩ ለነገሩ በልበል ይላል አይደለ? እና እንደዛ ነው እላችኋለሁ ማለት ነው። ወይኔ አባቱ ካሜራ ስሩ እናንተ እና የውሸት ስለሆነ እንደዛ ስታለቅስ የነበረው ሩታዬ ማለት ነው። እንግዲህ የክርስትናውን ጠበቃል ብያቸዋለሁ። ፉፉዬ እና ሶፊዬ ደግሞ ማለት ነው። ሶፊዬ ማለት ነው ፍቅርዬን ይዘሻት እውነት ከእናንተ ጋር ትስራ። እኔ እሷ ልጅ እንድታድግ ፈልጋለሁኝ። ከእናንተ ጋር ብሰራ ጥሩ ነው ማለት ነው። እናንተም ስሩ፣ እደጉ እና አብረሽም እኮ የስሩ ይደጉ። ችግር ግን በጣም ይዋሻሉ፣ በትዳር ይቀልዳሉ። በልጅ ሳያረግዙ አረግዝን ብለው ይቀልደ ውሸታቸው በጣም ኦቨር ስለሆነ ነው እንጂ እኔ ችግር የለብኝም። እና አብረሽ ሩታ ምን ቢሰሩ ችግር ግን በጣም ኦቨር ከልክ ያለፈ በቃ ትዳርን በጣም ጭውት ታሉበት በውሸት እርግዝናም ጭውት ታሉበት በአሻንጉሊት መውለድ በጣም ያን ከልክ ያለፈ ስለሆነ ነው እንጂ የሆነ ዳኒ እየሰሩ አይደል እንግዲህ ድራማ እየሰሩ እኮ ነው። ግን አይጨናነቁ ምን አይሉ ደስ ይሉኛል። የኔ ምርጫዎች ዳኒና ጽጌ ማለት ነውና የአብረሽና ሩታ ደግሞ በጣም ስለሚበዛ ነው የምቃወማቸው እንጂ ስሩን ችግር የለብኝም ማለት ነው። እና ፍቅርዬን ደብልቋት፣ በእናታችሁ ደብልቋትና ትስራ ሁላችሁም ማለት ነው።
ሰላማት ወዳችኋል። ባይዘው ላይክ፣ ሼር፣ ሰብስክራይብ አድርጉ።